እና አንድ ድምጽ እሰማለሁ። ይሄ የምሰማው ድምጽ አንድ አባት አለክ ከልጆች መካከል የልጅን አእምሮ ሊቆጣጠር ሰይጣን ከዛ በዚህ ልጅ ምክንያት ሊያሳዝንና ሊያስደነግጥ ጠላት ያዘጋጀውን አዋጅ ያለው ይሄንን አዋጅ ያየው አእምሮዋን ሊቆጣጠርና አንደበቷን ሊይዝ ያለው ይሄን እያየው ጠላት ሊያሳዝነው ያዘጋጀውን አንድ አባት ስመለከት እንደዚህ የሚል ስም እሰማለሁ። ስም ፈቀደህ የሚባል አባት ቶሎ ከተነሳልኝ የት ነው አንተ ነህ? ማን ነው ስምህ? ስሜ ፈቀደ ነው። ፈቀደ። አሁን በደንብ ስሙኝ። ፈቀደ የሚል ስም እያየው ጠላት ሊያስደነግጠው ያዘጋጀውን መንፈስ ዓለም ላይ ልጅ እያየው እንደዚህ የሚል ስም ነው ምሰማው። ሴና የሚል ስም እሰማለሁ። ምን ናት? ልጄ ናት። እሷ ናት ሴና። ኤባ የሚባል ደግሞ ሌላ ስም እሰማለሁ። የእሷ ታናሽ። ኧረ ሰው የለም እዚህ ቤት እኮ። ፈቀደ ኤባ ያንተ ልጅ፣ ሴና ያንተ ልጅ። በደንብ ስሙኝ። ጠላት ማንን ነው ያልኩት? አእምሮዋን ተቆጣጥሮ አንደበቷን ሊይዝ ጭንቅላቷ ላይ የተቀሰረ ቀስት ነው ማይ የነበረው። ጠላት ሊያስደነግጥህ ያወጣውን ዛሬ ክፉ አዋጅ የአባቶች አምላክ እግዚአብሔር ጣልቃ ገብቶ ሲሽረው ያያል። አሜን አሜን። እስቲ ተነሺ። ታውቂዋለሽ? አዎ ባለቤቴ። የሴና እናት ነሽ አንቺ? አዎ የሴና እናት ነኝ። እሺ የፈቀደ ባለቤት። አዎ አንድ ለመጥራት አስቸጋሪ የሆነ ስም ነው ማየው። ለመጥራት አስቸጋሪ የሆነ ስም አይና ፈቀደን ሊያስጨንቅ ያለ ጠላት የሚያስጨንቃትን አንድ ሴት አይና ደጊቱ የምትባል ያለው እኔ ነኝ። ማን ነው ስምሽ? ደጊቱ። ደጊቱ ብሩ የሚባል ታውቂያለሽ? አባቴ ነው። አባቴ ነው። የዚህን ሰው አባት እያየው ከዘር የሚመጣ መርገም አይና ዋቁማ የሚባል ያለው የአባቴ ስም ነው። ማን ነው? ዋቁማ። አሜን። አቤት አቤት! እንዴት ታላቅ ነህ! እንዴት ፍጹም ነህ! የዘላለም አባት የማትለወጥ የፍቅር አምላክ ጸንተ ትኖራለህ። እስቲ ተነስ። የእስከ ዛሬ ድረስ በህይወት ዘመን ዋጋ የከፈልከው ከአባታ አባት የመጣ የመርገም ጉልበት አለ። ይሄ የመርገም ጉልበት ምንም ብትጸልይ ምንም ብታረግ ምንጩ ስላልተነካ እስከ ዛሬ ድረስ ይነገራል። በህይወት ለውጥ ይነገራል፣ በህይወት ደስታ የለም ይነገራል፣ በቤት ሰላም የለም። እና ከአባት የመጣ የመርገም ጉልበት አየው። አንድ ሰው ያለ ይሄን እያየው አንድ ነጋሳ የሚባል ሰው ያለ ይሄ ከአባት የመጣ መርገም ዋጋ የሚያስከፍለው ተሻግሮ አንተን ነው። አንተን እያየው ደረጀ የሚባል ሰው ያለ የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ። ሲዋለዱ በንታ ሩጫቸውን ማን ሊገታ? አይታክቱም ይሄዳሉ፣ አይደክሙም ይበረታሉ። እንደ ንስር ይበር እጥፍ ድርብ ያፈራል። እግዚአብሔር በልጁ ሞት የጠራው
ከሀገር ከቋንቋ ከሕዝቤ ዋጀው ርስቴ ነህ ሕዝቤ በዓለም ምድረ በዳ በድል የመራው የታደለ መስጉን ነው። ቆይ የፈቀደን ልጆች ሊያሳዝን ያለ ክፉ መንፈስ አያለው። የተሰራ መንፈስ አሰራር ሲስተም እማየው የተሰራ መንፈስ አሰራር ሲስተም ወደ ጎሮ አካባቢ ነው ማየው። ምን አለ ወደ ጎሮ የፈቀደን ልጆች በልጆቹ ምክንያት እሱን ሊያሳዝን ያለ መንፈስ ስመለከት፣ አንድ ደግሞ መንፈስ ዓለም ላይ ልጅ አየው። መንፈስ ዓለም ላይ ልጅ እያየው ፍቅር የሚል ስም እሰማለሁ። ወይኔ የፍቅርን አባት ስመለከት አንድ ሳሙኤል የሚባል ሰው ያለ ስሜ ሳሙኤል አሜን አሜን አሜን። ታዲያ የሳሙኤልን አባት እያየው ካሳሁንን አያለው። አባቴ አጃሪ ጋር ያቦረቦ የሀያላን ወሎ አጃዲና የነገስታት ወሎ ንጉሥ ነህ የጌቶችም ወሎ ጌታ ነህ ባለ ታላቅ ግርማ። አቤት 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 ኢየሱስ በልጆች ሕይወት ላይ የወጣ አዋጅ ነው ማፈርሰው። ቆይ ማዛ በውጭልኝ ማዛን እያየው ከአባቷ ዘር የሚመጣ አንድ የሚባል ሰው ያለ ወይ ከልጆች ላይ የወጣ አዋጅ እናፍርስ። እሺ ስሙኝ፣ ሁለት ልጆች አሉሽ። ከልጆችሽ የአንቺ ቤተሰብ ግማሽ የዳነ ነው፣ ግማሽ ያልዳነ ነው። አሁን መልእክት ነው። ከልጆችሽ መካከል ባለቤትሽ ከአንቺ ይልቅ ወደ እግዚአብሔር ቤት እንዳይመጡ የሚፈልገው ልጆችሽን ነው። ባለቤትሽ የማያምን ነው። ከልጆችሽ መካከል ማክቤል ወይ ማክበል የሚባል ልጅ ያለሽ ሩት አቤት ዛሬ የልጆች ታሪክ ነው የሚቀየረው። በልጆች ላይ የወጣ አዋጅ ነው የሚገለበጠው። ከቃለ አብ ላይ ይገለበጣል። ፈቄ ሴና ስንት ልጅ አለሽ ብያለሁ? ሁለት። ስንት ልጅ አለሽ? ሁለት። ያንቺ ቤተሰብ ቅልቅል ናቸው። አዎ። ግማሹ የዳነ ግማሹ ያልዳነ። አዎ። ባለቤትሽ ከአንቺ ይልቅ ቸርች እንዳይሄዱ የሚፈልገው ምኖችሽን ነው? ልጆችሽ። ማን ነው የልጅሽ ስም? ማክበል። አሉ ከአንቺ ጋር ልጆችሽ? አዎ። እስቲ ቁሙልኝ ቶሎ። አሁን የአንቺ ጭወት ገንዘብ አይደለም። ጌታ የባረከሽ ሴት ነሽ። አሜን። የረዳሽ ሴት ነሽ። አሜን። የአንቺ ጭወት ጌታ ሆይ ባለቤቴን አድንልኝ ነው። ቤተሰቤን አድንልኝ ነው። አይደለም ወይ? ነው። ትክክል። ባለቤትሽ በጌቱ ነው፣ አንቺ በጌታ ነሽ። አዎ። ኦርቶዶክስ ነው ሃይማኖቱ። አዎ። ጌታውን የሚባል ሰው ያለው። አዎ፣ ጌታውን ሰማይን እየሰራ የምድር ፈጣሪ በዘላለም ዙፋን አቤት አቤት ለዘላለም ኗሪ ገናናነትህን ሰማያት ያውቃሉ ምድርና ሞላ ይመሰክራል የኃያላን ሁሉ የነገስታት ሁሉ የጌቶችም ሁሉ ባለ ታላቅ ግርማ። ሰው አለ ወይ? ውይ ኢየሱሴ! አንድ የምትሰሚው ድምፅ አለ። ይሄ ድምፅ የምትሰሚው ድምፅ
የሚገርማችሁ ነገር እንዲህ ብሎ ነው የሚናገረው። እንዲህ ብሎ ነው የሚናገረው እና የመልካምን የምስራች የሚናገሩ እግሮች በተራራ ላይ ሰላምንም የሚያወራ የምንን እስቲ የምስራችን ተናገሩ። የምስራች ስሜ ነው። ከስንት ነው የመጣችሁት? ሶስቶች የመጣችሁት ያ ሶስታችሁ አንድ ነገር ዛሬ እናገራለሁ። ያልተወረሱ ዘሮችሽን ያስወርስሽ። የማንን ዘር የማንን ቤተሰብ ብዬ ጌታን ስጠይቀው የታደሰ ልጆች አሉ። ወደ ደቡብ ክልል ነው ማየው። ወደ ደቡብ ክልል ነው ማየው። የአባትሽን አባት አይና አቦሴ ይባላል። ተንሳት እዛዝ ዛሬ ከአባት ዘር የመጣ የመርገም ጉልበት ሰርተህ እንዳትባረክ ታገኛለህ። በረከት የጀመርከውን ፕሮሰስ ፌል የሚያደርግ ብዙ ትግል ያለው ትጀምራለህ፣ ግን ፌል ያደርጋል። ኦልሬዲ እንዳንተ ሐሳብና እንደተባለልህ ቢሆን ኢትዮጵያ ውስጥ የለህም፣ ግን ትጀምራለህ፣ ይበላሻል፣ ፌል ያደርጋል። ሁለተኛ ትሰራለህ፣ በረከት የለም፣ ታገኛለህ፣ ቀዳዳ ኪስ ውስጥ እንደሚያስቀምጥ ነው። አንተን አየው የተበተነ ቤተሰብ አለ፣ የተበተነ ቤተሰብ አባት አለ፣ ከቤተሰብ የተለየ የተበተነ ትዳር፣ የተበተነ ቤተሰብ አያለ። ይሄን እያየው አባት አየውና አለፍ። የሱን አባት እያየው አንድ ብርሃነ ነው፣ ብርሃነ ይባላል። የአባት አባት ኢየሱስን ያሳየው ማን ነው ብያለሁ። በአገልግሎት ውስጥ አቋለ ዮሐንስ ለምን ታለቅሻለሽ? ማዘር አሜሪካ ትሄዳለህ የተባለው 16 ዓመት ብዙ ተነግረዋል፣ ግን እዚህ ነው ያለው። ኢትዮጵያ እስካሁን እዚህ ነው። እናፍጥ ነው አሁን። የአንቺ ልጅ ነው። ቆይ አንቺ ጸጋዬ የሚባል ሰው ታውቂያለሽ? እንዲሁ የሚፈታለትን ሰው እያየው ዩኤል የሚባል ሰው አያለ ዛሬ ከአባትሽ አባት የሚመጣው መርገም መስበረው ነው። እንደዚህ አይነት ስም መቼም ቅድም የእሱ አባት ዋጉማ ነው፣ የእሷ ብሩ ነው። አያቷን አየውና ይሄ ጎበሾ ነው። ጎበሾ ማነው? ጎበሾ ያስረሳል መገኘቱ መከራን፣ ያስረሳል መገኘቱ ባዶነትን፣ ያስረሳል መገኘቱ ህመምን፣ ያስረሳል መገኘቱ ምድረ በዳን። ያዕቆብ ከወንድሙ ፊት ሸሽቶ ሲደርስ ቤርሳቤ ፀሐይ ጠለቀችበት። ፀሐይ ጠለቀችበት ምን ማለት ነው? ቀኑ ጨለመበት። ድንጋይ ተንተርሶ በአንዲት ድንጋይ ላይ ምድረ በዳ ላይ ተኛ ይላል። ህልምንም አለመ። የእግዚአብሔር መላእክት በላይ ሲወጡበት ሲወርዱበት ተመለከተ። አምላኩም እግዚአብሔርን ከፍ ባለው ዙፋኑ ተቀምጦ አየው ይላል። ያዕቆብም ከእንቅልፉ በነቃ ጊዜ በውኑ እኔ አላወቅኩም ነበር፣
እግዚአብሔር በዚህ ያለ አለ። ምን አይቶ ነው? ምን አይቶ ነው? ፀሐይ ጠልቆበታል፣ ቀኑ ጨልሞበታል። እግዚአብሔር እኔ ያላወቅኩም ነበር፣ በእውኑ በዚህ ማን አለ? እግዚአብሔር አለ። ይህ ስፍራስ እንዴት ያስፈራ ሲል አያችሁ። የዚያን ስፍራ ስም ቤቴል ብሎ ጠራው ይላል። አስተውሉ። ያዕቆብ እግዚአብሔር አለ ያለው ከአባትየው የተቀበለው ምርቃት ነው ወይስ ወንድምየውን አታሎ የተቀበለው ብኩርና ነው? አያችሁ፣ የእግዚአብሔር መገኘት ያላችሁበትን መከራ ያስረሳችኋል። እግዚአብሔር ዛሬ ምን እንደሚያደርግ ታውቃላችሁ? ስሙኝ፣ ለጥያቄያችሁ መልስ አይሰጣችሁም። ዛሬ ጌታ በመንፈሱ ከጥያቄያችሁ በላይ ነው የሚያደርጋችሁ። ከችግር በላይ ነው የሚያደርግ። በሃሎቱ፣ በመንፈሱ፣ በቅባቱ፣ በጸጋው፣ በኃይሉ፣ በክብሩ እግዚአብሔር ከጎዶሎ በላይ ያደርግሃል። ካጣው ነገር በላይ ያደርግሃል። ከምትፈልገው ነገር በላይ ያደርግሃል። ከህመም በላይ ያደርግሃል። ባይዘዌ አንድም ቀን እግዚአብሔር ለጥያቄ መልስ ሰጥቶ አያውቅም። ከጥያቄያችን በላይ አድርጎን እንጂ። ለምን መሰላችሁ? ዛሬ ለጥያቄ የጎደለ ገንዘብ ቢሆን ገንዘብ ቢሰጥ ነገ ጤና ትላለህ። ዛሬ የጎደለ ጤና ቢሆን ጤና ቢሰጥ ትዳር ትላለህ። ትዳር የጎደለ ትዳር ቢሰጥ ልጅ ትላለህ። ልጅ የጎደለ ልጅ ቢሰጥ ስራ ትላለህ። የጎደለ ስራ ቢሆን ዛሬ ስራ ቢሰጥ ቤት ትላለህ። የጎደለ ቤት ቢሆን ቤት ቢሰጥ መኪና ትላለህ። ያን አይደለም ያረጋው። ዛሬ ከምትፈልገው ነገር ከችግር በላይ ያረጋል። በምኑ? እስቲ በመንፈሱ በሉ። አልሰማውም? ዛሬ በመንፈሱ ከችግር በላይ፣ ከህመም በላይ፣ ከጥያቄ በላይ፣ ከሐዘን በላይ እግዚአብሔር ከበሽታ በላይ ያረጋል። የፍቅር አባት ሳሙኤል፣ የሳሙኤል አባት ካሳውን፣ የካሳውን አባት ደመቀ። እውነት ነው። ቆይ አስቴር በንጉሱ ፊት ሞገስ ስታገኝ የመጀመሪያው ያረገላት ምንድን ነው? ጮክ በይ፣ ጮክ። ዘውዴ ምን ነው? የአባቴ ስም ነው። መቼም ሻምና ተብሎ ከዛ በድሮ መጠሪያው ቀዲዳ ይባላል። የአያቴ ስም ነው። ማን ነው? ቀዲዳ። ሮዚና የምትባል ታውቂያለሽ? እኔ ነኝ። ኧረ ዛሬ ያለው ቅባት፣ ዛሬ ያለው ክብር ዜና ፈያዳ ነጉማሚ አርከ ካሲ እርግዝ እጅ አንሳ ከንፈር ዘርጉልኝሽ። ዛሬ ለነዚህ ሰዎች ቃል ሳወጣ የልጆቻችሁ ታሪክ፣ የቤተሰቦች ቆይ አስጠጋል። ጽናት አቤት። አባትሽ ማን ነው? ጌታውን የጌታውን አባት ግርማ ነው። አዎ አቤት የኔ ኢየሱስ። እጆቻችሁን ዘርጉልኝ። የአባቶቼ አምላክ አንድ ጸሎት እጸልያለሁ። ከዚህ ሰዓትና ሰከንድ ጀምሮ ንጉሱ ስለ እስራኤል ቤት የፈረሰውን የኢየሩሳሌምን ቅጥር ይሰራ ዘንድ ነህምያ አንድ ነገር ለመነ። አንድ ነገር በፊትህ ለመነ። ስለ እስራኤል ቤት ዛሬ ባሪያ የሚጮኸውን ጩኸት ጆሮችህ ተከፍተው ያድምጡ፣ ዓይኖችም ተገልጠው ይመልከቷል። አሜን። እኔም የንጉሥ የወይን ጠጅ አሳላፊ ነበሩ ይላል። አቤቱ ብትወድ የፈረሰውን የእናት አባቶችን መቃብር ቅጥር ሰራ ዘንድ በንጉሱ ፊት ምን ስጠኝ አለ? እስቲ ሞገስ በሉ። ሞገስ። አያችሁ፣ ሞገስ ማለት እነግራችኋለሁ በምትገቡበት ስፍራ ሁሉ ተቀባይነት ማግኘት ማለት ነው። ሞገስ ማለት በእግዚአብሔር መወደዳችን ይውላችሁ ማወቅ ማለት ነው።
ሞገስ ማለት እነግራችኋለሁ የማይሆኑ ነገሮችን እንዲሆን ዘንድ አዋጅን ማሻር ማለት ሞገስ ማለት ከእግዚአብሔር የተሰጠ ጸጋ ማለት ነው። አሜን። አባ ነህምያም በንጉሱ ፊት እንደወትሮ የወይን ጠጁን በፊቱ ባሳለፈ ጊዜ ንጉሱም ነህምያን ተመልክቶ ሳትታመም ስለምን ፊት በሐዘን ተሞላ አለው። ተሞላ ንጉሶ 1000 ዓመት ንገስ ምን ሰላም አለ አለ። የእናቴ አባቶቼ መቃብር ምን ብሎ ፈርሶ በሮቿ መስኮቷ በእሳት ተቃጥለው ህዝቡ በታላቅ መከራና ስድቡ ሳለ ምን ሰላም አለኝ አለ። የነህምያ የልቡ ቅናት የራሱ ጎደሎ አይደለም፣ የእግዚአብሔር ቤት ጉዳይ ነው። ዛሬም ለወንድሞቼ ለነዚህ ብላቴናዎች እዚህ ስፍራ ላይ ለጠራቸው ባሪያዎች ስምህን እጠራለሁ። ለእህቴ ለመዓዛ፣ ለወንድሜ ለደረጀ፣ ለወንድሜ እግዚአብሔር ሆይ ለፈቀደ፣ ለእህቴ ለሴና፣ ለባለቤቱ እግዚአብሔር ሆይ ደጌ እጸልያለሁ። እዚህ ስፍራ ላይ ለወንድሜ ለደሬ ለልጆቹ፣ ለትዳሩ፣ ለቤተሰቡ እዚህ ስፍራ ላይ ለጠራቸው ባሪያዎች ለወንድሜ ለሰለሞን ለልጆቹ እዚህ ስፍራ ላይ ለጠራት ለእህቴ ለምስራች፣ ለብላቴናዋ ጽዮን፣ ለወንድሜ ለማክቤል እግዚአብሔር የዘላለም አምላኬ ሆይ ቃል አወጣለሁ የፈረሰው ቅጥርህን በእነሱ ትሰራ ዘንድ። ጮቴም ዛሬ ስለ እንጀራ ሳይሆን ስለ ቤትህ ነው፣ ስለ ህልውና ነው፣ ስለ ክብርህ ነው። በኢየሱስ ደም አሁን ሞገስ እንድሰጣቸው ዘንድ ጸልያለሁ። አሜን። ወይኔ ኢየሱስ ምን ሞገስ አልሰማውም። ሞገስ ወገን ሞገስ በምትገቡበት ስፍራ ተቀባይነት ይሰጣቸዋል። አሜን። ሞገስ አይሆንም የተባለውን አዋጅ እንዲሆን ያደርጋል። አሜን። ሐሳብ የንጉስን ቃል ያስቀይረዋል። አሜን። ሞገስ የታወጀውን አዋጅ ያስገለብጣል። አሜን አሜን። ለወንድሜ ለፈቀደ ለልጆቹ ለጠራቸው ባሪያዎች ለእናቴ ለሮዚና ለልጇ ለዮሄል የነሱ ለሆኑ ቤተሰቦች ለእህቴ ለማዛ ለትዳሯ ለቤተሰቧ ለዘሯ ለልጆቿ ቃል አወጣለሁ። ከዚህ ሰዓት ጀምሮ ሞገስ ስጣቸው። አሜን። በትዳራቸው ሞገስ፣ አሜን። በአገልግሎታቸው ሞገስ፣ አሜን። በልጆቻቸው ዘንድ ሞገስ፣ አሜን። በቤተሰቦቻቸው መካከል ሞገስ። አሜን አባ ሞገስ ስጣቸው። አሜን ንጉሶ 1000 ዓመት ንገስ አለ። ምን ሰላም አለ? በፊት ሞገስን አግኝቼ እንደሆን የእናቴ አባቶቼን ቅጥር የፈረሰውን ቅጥር ሰራ ዘንድ ፍቀድልኝ አለው። ንጉሱም የሚመጣበትን ቀን ጠየቀው፣ ይሄድም ዘንድ ፈቀደለት ይላል። አያችሁ ሞገስ ሲመጣ ልታደርጉ የሚገባችሁን በሕይወታችሁ የእግዚአብሔር ሐሳብ በእናንተ እንዲከናወን እግዚአብሔር በመንግስታት ዘንድ ይፈቅድላችኋል። አሜን አትሉም ወይ? ይፈቅድላችኋል። አሜን ኦታሃራባስ ኢላ ፕሬቬጀ ቬሮ ኮፓኒያ ጋቬርዶ አባ ሞገስ ስጣቸው። አሜን ልጆቻቸው በትምህርት ቤት፣ በስራ ቦታ፣ አሜን በሚያገለግሉበት ስፍራ፣ በሚወጡበት በሚገቡበት አሜን። አሜን ሞገስ ስጣቸው። አሜን የፈረሰ ቅጥራቸው ይታደስ። አሜን አሜን የፈረሰ ቅጥራቸው ይታደስ። አሜን ሕይወታቸው ይታደስ። ኑሯቸው ይታደስ። ጤንነታቸው ይታደስ። ፋይናንሳቸው ይታደስ። አሜን። የቤተሰቦቻቸው ዘመን ይታደስ። አሜን። ያልተወረሱ ዘሮቻቸውን አስወርስ። አሜን። የታመመ በቤታቸው በልጆቻቸው ዘንድ አሁን ነፃ ይውጣ። አሜን። የልጆቻቸው አእምሮ እንዲከፈት፣ አሜን። አንደበታቸው እንዲፈወስ፣ አሜን። አሜን እንዲለወጥ፣ አሜን። በሮቻቸው እንዲከፈት፣ አሜን። ነገሮቻቸው እንዲስተካከል አሜን። ቃል አወጣው። አሜን። ያልተጠበቀ ነገር ይሁን። አሜን። ስራቸውን ስራ። አሜን። የራቀ ነገራቸው ይቅረብ። አሜን። የተሰወረ ነገራቸው ይገለጥ። አሜን። በጅምር የቆመ ነገራቸው አሁን ከፍጻሜ ይድረስ። አሜን የተበላ ነገራቸው ይተፋ። አሜን የተወሰደ ምርኳቸው ይመለስ። አሜን ሌላ ሰው አድርጋቸው። አሜን ይህን ዘይትና ውሃ ይዘው ለሚገቡበት ከተማ በረከት እንዲሆኑ፣ መልስ እንዲሆኑ፣ የደስታ ምክንያት እንዲሆኑ፣
ለቤተሰብ ፈውስ እንዲሆነው ለውጥ እንዲሆነው ቃል አወጣው። እንግዳ ነገር ይሁን፣ ድልን ስጥ፣ ነገር ይለወጥ፣ ታምራት ይሁን። አሜን። ጸለይን። አሜን። 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 ያልተጠበቀ ነገር ይሁን። አሜን። ከንግግር ያለፈ ነገር ይሁን። አሜን። አሜን ይሁን። አሜን። የሚደነቁበትን በዘራቸው አድርግ። አሜን። የልጆቻቸው ታሪክ፣ የቤተሰቦቻቸው ታሪክ፣ የዘር ማንዘሮቻቸው ታሪክ፣ የነሱ የሆኑ ፋሚሊዎች ታሪክ አሜን ይቀየር። የታሰረ በዘራቸው ይፈታ። አሜን። የታመመ ነፃ ይውጣ። አሜን። ተበላ የሚሉት ነገር አሁን ይመለስ። የልጆቻቸው ጤንነት የተስተካከለ አሜን። ኢየሱስ ነው። ጊዜም አይረሳም ልቤ ተስፋ ቢስ ነበርኩ እኔማ ጨለማው ገዝቶት ሕይወቴ አባ ተአምራት ይሁን። የሚቀጥለውን ጊዜያቸውን እንደ አራቱ ሽማግሌዎች ቀን ከሌሊት የምስጋና አሜን። የሚቀጥለውን ሳምንት በውኑ ረዳኝ፣ አገዘኝ፣ እግዚአብሔር ደገፈኝ የሚሉት ነገር በሕይወታቸው ይብዛ። አሜን። የታመመም የታሰረም በዘራቸው ነፃ ይውጣ። አሜን። ለሚገቡበት ከተማ ለሚገቡበት ቤትና ቤተሰብ እረፍት አድርጋቸው። አሜን። በኢየሱስ ደም በእነሱ መነቃት ዘር ነፃ ይውጣ። አሜን። ተአምር ይሁን። አሜን። ጸለይ። እንኪያዥ ፈውስ ልታመሰግኑ ተዘጋጁ።